ገና ከጅማሬያቸው ባስገራሚ ብቃት አስደምመውን አጣጥመን እንኳን ሳናበቃቸው ህልም እስኪመስሉን ድረስ ድንገት ያጣናቸው በርካታ ከያንያን አሉ። በኪነ ጥበቡ ዓለም በድንገት ተከስተው ገና ሳንጠግባቸው ድንገት ከተለዩን ብርቅዬ ከያኔዎች መካከል ኬኔዲ መንገሻ፣ ኤልያስ መልካ፣ ኢዮብ መኮንን፣ ሚኪያ በኃይሉ፣ ታምራት ደስታና ማዲንጎ አፈወርቅ ጥቂቶቹ ናቸው። ዛሬ ከነዚህ ገና በአበባነት ዘመናቸው ከተለዩን ስራዎቻቸው ዘመንን ተሻግረው ዛሬም ድረስ በፍቅር ከሚደመጡ ምርጥ ድምፃውያኖቻችን መካከል አንዷ የሆነችውንና የዘጠናዎቹን አብሪ ኮከቧን ሚኪያ በኃይሉን ልናነሳ ወደድን። በረቀቀ ድምጿ በበሳል ግጥሞቿ የብዙዎችን ልብ ለመግዛት የቻለች ድንቅ ድምፃዊት ናት። ሚኪያ ተራዬ ቤተመታ ግጥሞች በዞሩበት ያልዞረች፣ ዘፈኖቿ በሚያነሱት ሐሳብ ብቻ ሳይሆን በአገላለጽ ብቃቷ የተጨበጨበላት ምርጥ ከያኒም ነበረች። በሚኪያ ግጥሞች ውስጥ የሚገለጸው ፍቅር ተራ የስሜት ጩኸት አይደለም። በተራ ድርድር ስንኞችና ስሜት አልባ ግጥሞችም የምትታማ ድምፃዊት አልነበረችም። ግጥሞቿ የሚነሱት ነፍስ ካለው ሐሳብ እንጂ ከተራ ስሜት አይደለም። ቀረህ ልበልህ ጸጉሬን መቆጥረሃል ታሪክን ገልብጠህ እንዳዲስ። ሚኪያ በኃይሉ በአዲስ አበባ ምድር የበቀለች ጽጌረዳ ነበረች። ግንቦት 22 ቀን 1969 ዓ.ም የትውልድ ቀኗ ሲሆን ቄራ ደግሞ ተወልዳ ያደገችበት ሰፈሯ ናት። ከፊደል ገበታ የሕይወት ጅምሯን ልትከፍት ከእውቀት አድማስ ብርሃን ልትጋራ ከልጅነቷ ጋር እየቦረቀች ወደ ቤተልሔም አንደኛ ደረጃ ትምህርት ቤት አመራች። ሁሉን ልታውቅ ሁሉን ጀመረች። ማወቅን አሃዱ ብላ ከማወቅ ጋር ተዋወቀች። በዚያው ጀምራ በዚያው የአንደኛ ደረጃ ትምህርቷን አጠናቀቀች። ከፍ ካለው የሕይወት ደረጃዋ ጋር የሁለተኛ ደረጃ ትምህርቷን ለመቀጠል ወደ አብዮት ቅርስ ትምህርት ቤት አቀናች። በ1985 ዓ.ም 12ኛ ክፍልን አጠናቃ ከሌላ የከፍታ መሰላል ጋር መዳረሻዋን ወደ ዩኒቨርሲቲ ያደረገች። በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ ክፍል ውስጥ ተገኝታ ትምህርቷን ቀጠለች። የሕይወት ጥሪና መክሊቷ የሆነውን ሙዚቃ ከመስራት አልፋ አልበሟንም ለማውጣት የተነሳችው እዚሁ የዩኒቨርሲቲ ተማሪ ሳለች ነበር። 1988 ዓ.ም ሙሉ የአልበም ሥራዋን አጠናቃ ሕልሟን ከግብ ልታደርስ ጫፍ ደርሳ ነበር። የምታሳትምበት ገንዘብ በማጣቷ ምክንያት ሕልሟ ከሸፈባት። ትምህርቷን ግን እንደጀመረችው አጠናቃ የመጀመሪያ ዲግሪዋን ወሰደች። በዛው ዩኒቨርሲቲ በመምህርነት ለማገልገል ወስና ሥራ ጀመረች። ሚኪያ ለዓመታት በግሏ ስትዳክርባቸው የነበሩትን ሙዚቃዎቿን አሰባስባ ካሴት የማውጣት ጉዞዋን ለመጀመር እንደገና ተነሳች። በወቅቱ የነበራት ነገር ብርቱ የሙዚቃ ፍቅርና ድንቅ ብቃቷ ብቻ ነበር። ራሷ ግጥም ጽፋ ራሷ ዜማ ደርሳ ላዘጋጀቻቸው ሙዚቃዎች ሳምፕል አሰርታ ወደ አንድ ትልቅ የሙዚቃ አባት አመራች። ኮሎኔል ሳህሌ ደጋጎ ፊት ተቀምጣ የአልበሙን ናሙና አንድ ባንድ አስደመጠቻቸው። ኮሎኔሉ አዳምጠው ሲጨርሱ ጥሩ እንደሆነ ገልጸው አበረታቷት። ከማበረታሻ ሌላ ሊያደርጉላት የሚችሉት ነገር አልነበራቸውምና የእርሷም አካሄድ ለዚሁ ብቻ ነበር። ሁሉንም እንዳመጣጡ ልትጋፈጥ ወስና ወደ ሙዚቃ አሳታሚዎች ዘንድ የሰራችውን ሳምፕል ይዛ ሄደች። ሥራዎቿን ያዳመጡ አሳታሚዎች ሁሉ በሙዚቃዎቿ ጥሩነት ቢስማሙም ከዚህ ቀደም ምንም አይነት የሙዚቃ ስም ያላት ወጣት ባለመሆኗ ደፍረው ሙዚቃዎቿን ሊያሳትሙላት አልወደዱም። በሙዚቃ አሳታሚዎቹ የገበያ መር ውስጥ አዋቂነት ብቻ ሳይሆን ታዋቂነትም ግድ ይላል። የአንዲትን ከቤቷ ተነስታ የመጣችን ጀማሪት ሥራ አምኖ ለማሳተም የፈለገ አንድም ሰው አልነበረም። ሙሉ ወጪዋን ሸፍና በራሷ ለማሳተም እንድትሞክር መክረው ሸኟት። የነበራት አማራጭ በራስ አቅም የማሳተም ሳይሆን ወደ ራሷ ተመልሳ
መንገዶቿን ማሰላሰል ነበር። አንዲት ያጎቴ ልጅ ነበረች። ከእርሷ ጋር በድብቅ ተማከርን። እሷ ገንዘቡን ልትሰጠኝና እኔም ካሴቱን ሰርቼ ልከፍላት ተስማማን። ለ5 ወራት ያህል ሙዚቃዎቹን በደንብ አጠናኋቸው። ሥራው ተጠናቆ ሊወጣ ሲል ግን አሁን አስቴር አወቀ አልበሟ ልትለቅ ስለሆነ ገበያው ሊያዝ ስለሚችል ትንሽ ቆይተሽ ታወጪዋለሽ ተባልኩኝ። ከዚያ ዘገየሁት። በመሃል ደግሞ ጉዳዩን ሲከታተልልኝ የነበረው ተመስገን ተካ ሞተ። ሌሎች ምክንያቶችም ሲደራረቡ በመጨረሻም ካሴቱ ሳይወጣ ቀረ። ሚኪያ ይህንን የተናገረችው በ1993 ዓ.ም ከዝነኛው አለቤ ሾው ጋር ባደረገችው ቆይታ ነበር። ያሳለፍኩት ዘመን ካንተ ፍቅር ወደ ህልሟ መዳረሻ ወደ ሙዚቃው ገነት ያስገባትን አጋጣሚ ፈጠረላት። ባለቤ ሾው ላይ እንግዳ ሆና መቅረቧ ነበር። አለባቸው ተካ ሚኪያን ስለ ሙዚቃ ፍቅሯ፣ ስለ ፍላጎቷና ሙዚቃን ለመስራት እንቅፋት ስለሆኑባት ጉዳዮች ይጠይቃት ጀመር። አፍላዋ ወጣትም ከልጅነቷ አንስቶ ስለነበራት የሙዚቃ ፍቅር በስሜት ተውጣ ተናገረች። በውብ ቅላጼ በተቃኘው ስርቅርቅ ድምጿም አንጎራጎረች። አንተ ልጅ የፊቱ አንተ ልጅ የፊቱ። ባለቤ ሾው ላይ የነበራትን ቆይታ በኢትዮጵያ ቴሌቪዥን ሲከታተልና ችሎታውን ሲያደንቅላት የነበረው ተመልካች ቁጥር በርካታ ነበር። ከነዚህ ተመልካቾች መካከልም የጊዜው የሙዚቃ ፈርጦች ነበሩበት። ከነዚያ ሁለቱ ግን ሚኪያን ፍለጋ ወጡ። በአፍላዋ የሙዚቃ እምቡጥ ውስጥ ለነሱ ብቻ የተገለጠላቸውና አጨንቁረው የተመለከቱት የነገ ፍሬ ነበርና እንዳይከስም ፈጥነው እኛለንልሽ አሏት። የከተማው መናኝ ኤልያስ መልካና ድምፀ መሰንቆ ሚካኤል በላይነህ። ሚኪያ በኃይሉም እድል ፊቷን አዙራላት የሙዚቃ መድኃኒተኛው ዘንድ ተገኘች። ስንቱን ቀምሞ ስንቶቹን ገርቶ መልከ ሙዚቃ አድርጎ ከሰራቸው ኤልያስ መልካ ጋር የስኬት ጉዞዋን አሃዱ ብላ ጀመረች። ኤልያስ መልካ አይቶ መምረጡን መርጦ መስራቱን ያውቅበታልና በ1999 ዓ.ም ከ4 ዓመታት ድካምና ጥረት በኋላ የመጀመሪያ አልበሟ ተደመጠ። አልበሙ ከአድማጭ ጆሮ ለመድረስ ደርሶም ወሰኑን ለመበጠስ ጊዜ አልፈጀበትም። ያደመጠ ሁሉ ስሜትና አድናቆቱን ለመግለጽ 2 ጊዜ ማድመጥና ማሰላሰል አላስፈለገውም። በተለይ ደለለኝ ለጆሮ መውረጃ መፍሰሻው ሁሉ ጠበበው። ደለለኝ 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 አረነሽ ብሎ አታለለኝ። በአልበሙ ከተካተቱት ሙዚቃዎች ውስጥ የ8ቱን ግጥምና ዜማ የደረሰችው ራሷ ሚኪያ ስትሆን የተቀሩትን ያበጃጃቸው ደግሞ ኤልያስ መልካ ነበር። ሸማመተው በተሰኘው በዚህ የመጀመሪያ የትውውቅ አልበሟ የማይገኝን ከፍ ያለ ተወዳጅነትንና ዝናን አካብታለች። ድምጿ ጆሮ ገብ፣ ግጥምና ዜማዋ ልብ አርስ ነበር። ለጆሮና ለልብ ብቻ ሳትሆን ሚኪያ ለዓይንም ስበት ነበረች። ከሙዚቃው ጋር የምታሳያቸው እንቅስቃሴዎቿ ማራኪ ናቸው። በሁሉ ነገሯ ተወዳጅና አይረሴም ሆነች። የእርሷ የሙዚቃ አይኖች ሲከተሉ የነበሩት የአስቴር አወቀን ዳና ነበር። ሳይታወቃት የእርሷን ግልባጭ ለመሆንም ተቃርባ ነበር። ኤልያስ መልካ በጊዜ ገርቶ በራሷ ተፈጥሮ ራሷን ሰራት። ለዚች ለምናውቃትና ለምንወዳት ሚኪያ በኃይሉ መገኘት ምክንያቱ ኤልያስ መልካ ነው። የሰራላት ሙዚቃዋን ብቻ ሳይሆን የሙዚቃ ማንነቷንም ጭምር ነበር። ማንጎራጎርና መቀለጹን ብቻ ሳይሆን ግጥምና ዜማ መቀመሩንም ታውቅበታለች። የሁሉ ሲመኘው ያስተውሉ መንገደኛ ነዋሉት ያለመለ ሚኪያ በኃይሉ ለሀገሯም ለአህጉሯም ትልቅ ተስፋ የተጣለባት ወጣት ድምፃዊት የግጥምና ዜማ ደራሲም ነበረች። አፍሪካውያን ከዋክብት በሚደምቁበት ኮራ አፍሪካ ሙዚክ አዋርድ ላይ ሚኪያም ለመታየት ችላ ነበር። በ2003 ዓ.ም የኮራ ሽልማት በውድድሩ ከምርጥ 20ዎቹ አልፋ ወደ 10ሩ በመገስገስ ከግማሽ ፍጻሜው ላይም ደርሳ ነበር። እስከዚህ ድረስ በተጓዘችባቸው 4 ዓመታት ውስጥ ባሳየችው ድንቅ ብቃት ለኢትዮጵያ የሙዚቃ ኢንዱስትሪ አንዳች የተለየ ነገር ታመጣለች ተብሎ የተጣለባት ተስፋ
ቀላል አልነበረም። ዓለም ሌላ መስሎ ዘበስስምን ሚኪያ በኃይሉ የምታስቆጨን አንድም ደርሳ ልትቀምሳቸው ባልቻለቻቸው ፍሬዎቿ ነው። ብዙ መንገድ ሄዳ ተጉዛ ድንገት አዳለጣት። ነገን እንደናፈቀች በጉጉትና በስስት ስትመለከታቸው ከነበሩ ነገሮች አንደኛው ሚኪያ አርትወርክስ ድርጅቷ ነበር። ለሀገሯ የጥበብ ኢንዱስትሪ ዓላማዋ ትልቅ ነበር። ስታቋቁመው ሐሳቧ ስለ ሙዚቃ ብቻ አልነበረም። ኢትዮጵያን ከጫፍ ጫፍ በማሰስ ተፈጥሯዊና ባህላዊ የማህበረሰብ እሴቶችን በመልቀም ሀገራዊ መዓዛ ያላቸውን ሁለገብ የጥበብ ሥራዎችን የማበርከት ነበር ትልሟ። የሁለተኛ ዲግሪዋን ለመቀበል ደርሳ ከጫፍ ላይ ቆማም ነበር። የመጀመሪያ ዲግሪዋን በኢትዮጵያ ቋንቋዎችና ስነ ጽሑፍ ያገኘችው ሚኪያ የሁለተኛ ዲግሪዋን ደግሞ በጋዜጠኝነት ሙያ ልትቀበል የመመረቂያ ጽሑፏን በመስራት ላይ ነበረች። የጋዜጠኝነት ሙያዋን ይዛ አንድ ትልቅ ነገር ለመስራት ጉጉቷ ከፍ ያለ ስለነበር ከወረቀቱ ቀድማ ምኞቷን ለማሳካት አንድ ብላ ጀምራ ነበር። ጀምራ ያልጨረሰችው ሶስተኛ መንገዷም በባህልና ቋንቋ ላይ የሚያተኩር የቴሌቪዥን ዝግጅት ለማሰናዳት በእንቅስቃሴ ላይ ነበረች። በጓጓችለት የጋዜጠኝነት ሙያ ሳታገለግል ቀን መጥቶ ቀን ሄደ። ክፉ ቀንም ድንገት ሳይታሰብ አጠገቧ ደረሰ። አልበሟ ተጠናቆ ወደ አድማጭ ጆሮ ሊደርስ አንድ እርምጃ ሲቀረው እርሷ ግን የለችም። ዛሬዋን አዳክሞ ነገዋን ለማስጣል ብዙ ጊዜ ሲታገላት የነበረው ህመሟ ድንገት ፈርጠም ብሎ ክንዱ በረታባት። በተለይ የመጨረሻዎቹ 3 ሳምንታት እጅግ ከባድ ነበሩ። እያሰቃያት ያለው የደም ስር መቆጣት ስለመሆኑ አውቃ ሕክምናዋንም ብትከታተልም በሕክምናውም የሚረታ አልሆነም። ከመሞቷ አንድ ቀን ቀደም ብሎ ቤተሰቦቿ ወደ ጥቁር አንበሳ ሆስፒታል ይዘዋት ሄዱ። የዚያን ቀን ሁኔታዋ ለሷ ብቻ ሳይሆን አጠገቧ ለነበሩትም አስጨናቂ ነበር። በቀጣዩ ቀን የነበረው ምሽት እጅግ ሆድ የሚያስብስ ከፈጣሪዋ ጋር ሙግት የሚያስገባ አምርሮ የጨከነ ምሽት ነበር። ታኅሳስ 15 ቀን 2006 ዓ.ም ከምሽቱ 4 ሰዓት ላይ እስትንፋሷን ቋጨው። በ37 ዓመቷ ተገታች። አጭር የምድር ቆይታ፣ አጭር የሙዚቃ ሕይወት በረዥምና ግዙፍ ሥራ ተጠናቀቀ። ድረስ ለማስብ ለማልምህ ላንተ